በአምላክ እንግዲህ ለህብስት ደርሶ አድኗታል ማለት ነው። እሷ ግን ራሷን ልታጠፋ እንግዲህ ጫካ ውስጥ ገብታ ነበር። ምክንያቱም እየሆነባት ያለው ነገር በጣም የሚያስጠላ ነው እና እንግዲህ ሰውየውም እያስመሰለ ነው። አቶ አለም ወይዘሮ እቺ ይፍቱ እንኳን ጥላቸዋ በግልጽ ነው፣ ፊት ለፊት ነው። የዚህ ሰውየው ግን ኃይለኛ ማስመሰል ላይ ነው ያለው እና ያንን ነገር ልትረዳው አልቻለችም። እሱ ጥሩ ሰው ነው፣ ጥሩ አባት ነው ብላ ስትቀርበው እሱ ግን ከጀርባዋ የሚያደርገው ጭራሽ ይባስ ብሎ በጥፊ መታት። እሷም ደግሞ የእናቷን ፎቶ እንግዲህ እያየች እንዳትጽናና የእናቷን ፎቶ ቀዳዳ አረጋገጠችበት። በዛው በረገጠ እግሯ ነው እንግዲህ በመቀስ የወጋቻት። ወይዘሮ ይፍቱ ታዲያ ልትበቀላት ትላንትና እሰራላታለሁ እንደዚህ ደሜ ፈሶማ አልቀርም፣ ደሜን እንዳፈሰሰችው በአፏ እንድትልስ ነው የማደርገው ብላ ስትፎክር ክላሷ ስትገባ እንግዲህ ህብስት የለችም ማለት ነው፣ ጠፍታለች። እና በአምላክ እንግዲህ ሰው ጠያይቆ በዚህ ጋር አልፋለች ብለው ነገሩት። ከዛ በኋላ እየሮጠው ሲሄድ እንግዲህ አግኝቷታል ማለት ነው። ህብስት አሁን እዛ ቤት ትመለሳለች ወይ ነው? እዛ ቤት ከተመለሰች አሁንም ከባድ የሆነ ችግር ነው የሚገጥማት። ሴትይቱ አትለቃትም። እኔ አንድ ነገር የምለው ነገር አለ። ለምንድን ነው ወደ ህግ የማይሄዱት ነው የኔ ጥያቄ። እንዴ እች ልጅ እንደዚህ እየተሰቃየች በገዛ ንብረቷን የእሷን ንብረት ለመውረስ ብለው እኮ ነው። ስለዚህ በአምላክም እንግዲህ በጣም ነው የሚወዳት። እንደውም በዚህ አጋጣሚ ፍቅሩን ይገልጽላታል ብዬ ተስፋ አደርጋለሁ። ትናንትና እንግዲህ እንዳያችሁት በጣም ፈሪ ነህ፣ በአምላክ ፈሪ ነህ። ደፍረህ እንዴት ነው የማታጽናናት? ብታቅፋት ምን ችግር አለው እያለ ለራሱ እንግዲህ ሲያወራ ነበረ ማለት ነው። እና ምክንያቱም በጣም ነው የሚፈራው በአምላክ የሚመጣበትን ነገር ስለሚፈራ ነው። ምክንያቱም በአምላክ በፍቅር ቢጠጋት ሁለቱንም ያጠፋቸዋል አቶ አለም ማለት ነው። ያንን ነገር አይፈልግም። ግን ወደ እንትና አብነት ጋራ ትጋባና ንብረቱ በሙሉ ወደ አብነት ይዞራል። ከዛ በኋላ ከአብነት ወደ ሰውየው ይዞራል። እንደዛ ነው የተስማሙት ማለት ነው። አብነት ደግሞ እንዳያችሁት እንግዲህ ታሞ ተኝቷል። ታዲያ አቶ አለም ራስ ወዳድ አይደለም ትላላችሁ? በጣም ራስ ወዳድ ነው ሲበዛ ማለት ነው። እውነት ለመናገር በጣም አናዶኛል፣ የምሬን ነው። ስለዚህ እንግዲህ ህብስትም ሰው የለኝም ከጎኔ አይዞሽ ብሎ የሚያጽናናኝ አንድም ሰው የለም፣ ሁሉም ራስ ወዳድ ነው። ስለዚህ እኔ ሰው ስለሌለኝ ራሴን ባጠፋስ ስትል እንግዲህ ህብስትዬ በጣም ምርር ብን ብላ ያው ማለት ለዛሬ ሂጂ መኝታ ክላስሽ ግቢ፣ ለነገው ግን ተዘጋጅተሽ ጠብቂ። ነገ ደግሞ ምንድን ነው እሱንማ አሳይሻለሁ፣ የሚፈጠረውን የተፈጠርሽበትን እንድትጠይ ነው የማደርግሽ ብላ ዝታ አባት ስለነበረ እቺ ሴትዮ እንደምትገለኝ እየዛተችብኝ ነው። ስለዚህ ማምለጥ አለብኝ ብላ እንግዲህ እሷ በሌሊት እነሱ በተኙበት አምልጣ ሄደች ማለት ነው። በአምላክ እኮ ፎቶውን እንትን ምንድነው ደብዳቤውን አላየም እንጂ ደብዳቤ አስቀምጣ ነው የሄደችው ማለት ነው። ደብዳቤ ጽፋለች። ግን እንግዲህ በቀጣይ ያገኘዋል ብዬ ተስፋ አድርጋለሁ። በአምላክ ደብዳቤ ጽፋ አስቀምጣ ነው የሄደችው ማለት ነው። በቃ ደከማት፣ ሰለቻት ሁሉም ነገር። ስለዚህ ከዚህ በኋላ ደግሞ እንግዲህ ምን እንደሚፈጠር አናውቅም። ግን ደግሞ አሁን የሆነ ዘዴ ይፈጥራሉ ብዬ ነው የማስበው። ወይዘሪት ያቺ ማናት ሄርሜላም በሷ ቤት እንግዲህ አቶ አለም አያውቅም። ሄሎ አቶ አለም፣ ለመሆኑ አብነት ልጅህን ሊያገባት እንደሆነ አውቀሃል? በቃ የሆነው ዛሬ ወረሽ እንዴ ታውቃለህ እንዴ አንተም አለች። ከዛ በኋላ በይ ሌላ ወሬ ሌላ ስራ አላትና ጆሮ ላይ ዘጋባት ማለት ነው። እና እሷ ለሱ እየሰራች ነው። አብነት ከአንዳንድ ስለተጠራጠራት ብቻ በአምላክ አይደውልና በአምላክ ሄርሜላ ከአቶ አለም ጋር ነው የምትሰራው። ምን? አሁን በፊት ቤት የላትም፣ አሁን ግን እኛ አካባቢ ላይ ቤት አላት። ስለዚህ ያ ማለት እኛ ልትከታተልን ተቀጥራ ነው። ብዙ ጥያቄዎችን ጠይቃኛለች፣ እኔ ያልመለስኩላትም እንጂ አለአብነት ተው ጥሩ ነው፣ ትጠቅመናለች፣ እንጠቀምባታለን አለ ማለት ነው። እንግዲህ አሁን ዋናው ጉዳይ የህብስት ጉዳይ ነው። ህብስት ታዲያ መጨረሻዋ ምን ይሆን?
የምሬን ነው። አላቅም ምን እንደሚፈጠር ከባድ ነው የሚሆነው። ዞሮ እንግዲህ አብነት ቶሎ ብሎ ድኖ አግብቶም ቢሆን እንደምንም ብሎ ከዛ በኋላ የልጅቷን ንብረት ከወሰደ በኋላ ቀጥታ እነኚህ ሁለት ሰዎች በህግ መቀጣት አለባቸው። አቶ አለምና ወይዘሮ ይፍቱ እስከ ዛሬ ልጅቷ ላይ ላደረጉባት ነገር በሙሉ ቤተሰቦቿን ያጠፉበት እነሱ ናቸው። አቶ አለም ነው ማለት ነው የዚህ የህብስትና አባትም ብቻ ብዙ ነገር አለ ማለት ነው የተዳፈነ ህብስት። ታዲያ ይሄ ሁሉ እያወቀች ምንም እንትን ልትል አልቻለችም። ስለዚህ ህብስትዬ እንግዲህ እንደምንም ብላ እውነታውን ተናግራ የመሸበት ማደር ነው የምለው። የምሬን ነው። አለበለዚያ ግን ምንም እንትን አይልም። እየሆነ ያለው ነገር በጣም የሚያስጠላ ነው። ልጅቷ እንግዲህ የዛ ሰዓት ስታለቅስ ብቻዋን ቁጭ ብላ ያው ለሷ አስቦ እንደሆነ አውቃለሁ። ግን ቢያጽናናትና አይዞሽ እኔ ሁሌም ከጎንሽ ነኝ ብሎ አቅፎ ቢያጽናናት የምር ትረጋጋ ነበር። ግን ታዲያ እሷ የበአምላክ ነገር ስላልተመቻት ብቻ ልክ ልኩን ነገረችውና ፈሪ ነህ፣ በአምላክ ፈሪ ነህ። አዎ ፈሪ ነኝ። ምክንያቱም ላንቺ ብዬ ነው፣ ለእኔ ብዬ አይደለም። እኔ ባቅፍሽ እንዴት ደስ ባለኝ፣ ግን ላንቺ ብዬ ነው። ህብስት ተመኝኝ። ምክንያቱም ደግሞ ይሄ ከንቱ የሆነ አባትሽ እኔና አንቺ ተቀራርበን ቢያየን ሁለታችንንም ግንባርላችን ብሎ ነው ይደፋል። እኔ እንኳን በሞትም ችግር የለብኝም። አንቺ ግን ገና ብዙ የምትፈልጊያቸው ነገሮች አሉ። ስለዚህ እባክሽን ህብስት ሳላዝንልሽ ቀርቼ አይደለም፣ ባላዝንልሽ ነው እንዴ ከአንቺ ጋር እዚህ እንትን እምለው ብሎ እንግዲህ ቢነግራትም እሷ በሰዓቱ ተናዳለች። ውጣልኝ ብላ አስወጣችው። ስታለቅስ አድራ እንግዲህ አንድ እንቅልፍ አልተኛችም። በሌሊት ተነስታ ጠፋችባቸው ማለት ነው። እንግዲህ ወይዘሮ ይፍቱ ስራ እስቲ ዛሬ ማን እንደሚያስመልጥሻ ያለው አንቺ ደናቁርት እሰራልሽ። ደናቁርቱ ስትል በጣም የምታስቀኝ በነገራችን ላይ እያለች እንግዲህ ስትሮጥ የለችም ህብስት። በአምላክን ጉሮሮዋ እስከሚሰነጠቅ ድረስ ጠራችው። ምንድን ነው እሱ ሲላት ከዛ በኋላ አይ ምንም አይደለም እናማ ህብስት የለችም፣ ያቺ ደናቁርት የለችም ማለት የለችም ማለት የለችም ነው። ከመቼ ጀምሮ? አሁን አንተን ከጠራው ጀምሮ የለችም። መኝታ ክፍሏ ገብቶ ሲያይ የለችም። ህብስት የት ሄደሽ ነው ብሎ እንግዲህ እሱም ሲኳትን ነበረ። ቢደውልም ማንም ሰው አየን የሚል የለም። እሷ ስልኳን አጥፍታለች ማለት ነው። ስለዚህ እንግዲህ ታፈስ ብትኖር ኖሮ ታፈስ ትጠብቃት ነበር። ታፈስዬንም አብርራታለች ሴትየዋ። ምክንያቱም እስከ ዛሬ ድረስ እንግዲህ ለህብስት የተዘጋጀውን ነገር ታፈስ ነበረች የምታከሽፈው ማለት ነው። ያንን ነገር ስላወቀች ወይዘሪት ይፍቱ ለካ ታፈስ ነበረች ጠላቴ እዚህ ቤት ውስጥ እንዳይሳካልኝ እያደረገች የነበረው። እሰራልሻለሁ ወይዘሮ ይፍቱ አንቺ ደናቁርት፣ ታፈስን እየሰደበች ማለት ነው። እና ዞሮ እንግዲህ ህብስትዬም ያው ከዚህ ኑሮ በሞት ይሻለኛል ምን አደርጋለሁ፣ ምክንያቱም ተሰቃየው አሰቃየችኝ ሴትዮ እያለች እንግዲህ ከዛ በኋላ እንደምንም ብላ ተነሳች ማለት ነው። ህብስት በአምላክ ያሳዘነኝ ወላሂ። ምክንያቱም በአምላክ በጣም ነው የሚወዳት፣ ግን ያው ላለመግለጽ ፈልገው ነው እንጂ ከገለጸላት ህይወቷ አደጋ ላይ ነው የሚሆነው። ግን ጠልቷት አይደለም፣ ያው እሷም ልትረዳው አልቻለችም። ግን ምን ባይረዳትና ባይወዳት ኖሮ እስር አይልም ነበር። እውነት ለመናገር በአምላክ ባይኖር ኖሮ ይሄን ጊዜ እሷም ሞታ ነበረ፣ ወይ ደግሞ ወይዘሮ ይፍቱ ያቀደችውን በሙሉ ትሰራው ነበረ። ሰላም ውድና የተከበራችሁ የቻናሌ ቤተሰብ